ዳጊ ደስተኛ ካልሆነች እኔ ደስተኛ አልሆንም። ገባሽን? ለኔ መድኃኒዓለም አባቴ ስለዚህ አንቺ ለምንም ነገር አንቺ አዶናይ ራስ እንዳትወርዱ፣ እነሱ ናቸው የኔ ገዳዮች። እና አዲስ ነገር አለ ሰሞኑን በጣም በቃ ኤክስ ወደ ዱባይ በቅርቡ መጣለው። ማይ ጋድ! ሰላም እንደምናችሁ። አዶናይና ጃኒ ሰርፕራይዝ ሊያደርጉ ነው። ከሳምንት በፊት አዶናይ ወደ ዱባይ እንደሚሄድና ትልቅ ሰርፕራይዝ እንዳለው ተናግሮ ነበር። ጃኒ በተመሳሳይ መልኩ ሰሞኑን ትልቅ ሰርፕራይዝ ይጠብቃችኋል ብላ ነግራ ነበር። ትናንት ደግሞ ሁለቱም በየራሳቸው ስቶሪ ላይ ተለያየን ብለው ፖስተው ነበር። ይህ ማለት ሊያዘናጉን ፈልገው መሆን አለበት ወይ ደግሞ እኛን ላለመጥራት ላለመጋበዝ ሆን ብለው አስበው ይሆናል እንጂ ይሄ ትልቅ ሰርፕራይዝ ወይ ደግሞ ኮንቴንት ክሬት አድርጎ ብለን የምናስበው። ምክንያቱም ያው እንግዲህ ሚዲያ ላይ ያለ ፍቅር የሚታወቅ ነው አይደለም። ሲጣሉ ሲበሉ ሲጠጡ የምናየው ነገር ነው። ቁርስ ምን በሉ እራት ምን በሉ ብለን የምናውቅ ሰዎች ከመሬት ተነስተው ተጣላን ሲሉ እኛ እናምናለን ማለት ከባድ ነው። አናምናለን። የአዶናይ እና የጃኒ ወዳጆች አታልቅሱ። ምክንያቱም ነገ ትስቃላችሁ። ነገ ዱባይ ሄደው ሰርፕራይዝ ያደርጉናል፣ ይጋባሉ። አያያዛቸውም አላማረንም፣ ሲጀመርም አመጣጣቸውም ደስ አይልም። ምክንያቱም የሚጋቡ ነው የሚመስሉ። ከዚህ ጋር ተያይዞ ከአዶናይና ከጃኒ ስቶሪ ጋር ተያይዞ ብዙ ቲክቶከሮች የተለያዩ ሀሳቦችን እየሰጡ ይገኛሉ። ወዳጆች የሆኑት አዶናይና የጃኒ ወዳጆች የሆኑ ቲክቶከሮች ሲያለቅሱ ታይተዋል። ከዚህ በተጨማሪ ግማሹ ሲያፌዝባቸውም ታይቷል። ሌላው ደግሞ ከሳምንት በፊት አዶናይ ትልቅ ሰርፕራይዝ አላችሁ ያለው ቪዲዮም አያይዤላችኋለሁ። የጃኒም እንዳለ ሆኖ ማለት ነው። እያንዳንዱ ቪዲዮዎች እናያቸዋለን። ይሄ ነገር እውነት ነው ውሸት ነው ብለን አብረን እንፈርዳለን። እስከ ቪዲዮ መጨረሻ ድረስ ከኔ ጋር ሆኖ እንደ ሰው ለይቼ እንደዚህ ምን አድርጌ ምናምን እኔ ራሱ በቃ ይሁን ብዬ ለማመን ራሱ ይቀለኛል። ገባሽ? አሁን ግን አይዞሽ፣ አሁን ታያለሽ። የደስታ ቀን ነው። የእውነቴን ነው። የእውነቴን እመኝ፣ እግዚአብሔርን እመኝ። እኔ ስራ መስራት አልቻልኩም። እጅግ ተሳስረዋል። አይዟችሁ፣ ደስታ አይዟችሁ። እውነት የደስታ ነው። መጀመሪያ እኮ አልቀሰን ነው የምንስቀው። ስለዚህ ይሄ የደስታ ቀን ነው። ሰርፕራይዝ አለ። 21 ደግሞ ጠብቁ። 2 ቀን 3 ቀን ሰርፕራይዝ አለ። በሰርግ ነው የምትመጣው ልጅቷ በድል ጀግን በላችሁ የኔ እናቶች። እውነት እግዚአብሔር በጣም ብልሽ ናቸው እነሱ በእውነት ተጋቡ። አሁን ልታረግዝ ነው ይባላል። ጭራሽ ተፋቱ። ሆዶ አበጠ እንላለን። ምን ያብጣል? ምን አባታችሁ ስትሰሩ ነው የምታድሩት? እስከዛሬ ያላረገዘችው ልክስክስ ምን አባታቸው ነው እዚህ የመጡ አዶናይ እናንተና ተፋቱ። ለምን አይገለባበጡም? ምን አገባኝ? የአዲስ አበባ ልጅ አይደሉ። ሰገጤ ባንቀልባ ለመጣ ሰው ነው። ምን አስጨነቀኝ? ተለያዩ፣ አንዴ ተያያዙ። ከሁሉም ያሳቀኝ ደግሞ እቺ ቪዲዮ ነች፣ የሊያ ቪዲዮ ማለት ነው። ይዋት ጃይ ሰላም ስትሆን እኔ ሰላም ሆናለሁ። ገባችሁ? ጃይ ስትስቅ እኔ ምስቃለሁ። ጃይ ስትደሰት እኔ እደሰታለሁ። ቤቴ ሙሉ ሆኖ ጃይ ደስተኛ ካልሆነች እኔ ደስተኛ አልሆንም። ገባችሁ? ለኔ መድኃኒዓለም አባቴ ገብርኤል ትናንት ከገብርኤል ነበርና ለኔ ስትል ጃይን ደስተኛ አደረግልኝ። ምክንያቱም በጃይ ህይወቴ የተመሰረተ ነው። ህይወቴ ደስታዬ በጃይ ደስታ ነው። ለኔ ስትል ጃይን ደስተኛ አደረግልኝ ነው የምለው። ስለዚህ በስመ አብ ወልድ። ግን ሰው ምን ሆኗል? የራሱን ኑሮ ረስቷል። የራሱን ላይፍ ረስቷል። በቃ የሚያወራው የሚሆነው በቃ ሁሉ ነገራችን በሰው ላይፍ ላይ የተመረኮዘ ይሁን። እቺ ሴት አሁን ስንት ጉድ አለባት የራሷ።
የተጣሉበት ርዕስ በዛ ነው ሳይሆን አይቀርም መሰለኝ። ጃኒ ሹፌር ሆና ከዛም በኋላ አደጋ ሲደርስ የአዶናይ ወንድም ነው ጭምጭምታዎች ናቸው እንደዛ የሚሉት። ከውስጥ አዋቂ ነው የነገረን እንደ ሊያሾኑን እንዴት እኔ ላይ አደጋ እንዴት ጃኒ ላይ አደጋ ሳይደርስ እንዴት ወንድሜ ላይ ደረሰ ብለው የእናትየው ግልምጫ ደግሞ በጣም ሰፋሉ። ስጋ ቤት ላይ ገልምጠው እንዲያነሷት አሁን ደግሞ እንዴት እንደሚያደርጓት አስባችሁታል? ቶቶት ጃኒን የገላመጠቻት እናትየው አሁን ደግሞ ልጇ ላይ አደጋ ደርሶ ጃኒ በሰላም ላይቭ ስትገባ ግልምጫ ይጠናከራል። እንዲሁም የሰማሁት ነገር ውስጥ አዋቂ የሰማሁት ነገር ሌላ ከባድ ጸብ ራሱ ተነስቶ ነበር አሉ። ሽጉጥ እስከ መማዘዝ ብቻ አጀንዳ እንስጣችሁ ብለን ነው። ግን አሉ ነው እንግዲህ ሊዱ እንዳይታረቁ ነው ተብሎ ነው። አይ ተብሎ ነው አሉ እንዲያመሩት ልታረግ ነው እንዴ? ለአንዳንድ ሰዎች መቼም በቂ አትሆኑም። ብትለፉ ብትጥሩ በተቻላችሁ አቅም ለማፍቀር ብትሞክሩ ማለት ነው በቂ አትሆኑም። የእናንተ ፍቅር በዚህ ጆሮ ገብቶ በዛው ይወጣል። አብዛኞቻችን ከዛ ሰው ጋር ስንሆን የምናገኘው ስሜት ሳይሆን የምናየው ቆንጆ የምትወጂው ወንድ እንዲወድሽ ብለሽ ራስሽን አትቀይሪ፣ ጸባይሽን አትቀይሪ፣ ሌላ ሰው ለመሆን አትሞክሪ። አንቺን በማንነትሽ በውበትሽ ሁሉም በተሰጠሽ ቦዶሌ ነው ብለሽ በምታስቢው ወይም ደግሞ በተባረክሽው ነገር ማለት ነው የሚወድሽ ሰው ታገኛለሽ። ራስሽን ሰርፕራይዙን ስሙት። ይሄ ከሳምንት በፊት የተለቀቀ ቪዲዮ ነው። ስሙት። የአገሬ ልጆች እንዴት ናችሁ? ወደ ዱባይ በቅርቡ መጣለሁ which is ነገ። ከዛ ወደ አሜሪካ መጣለሁ፣ ጠብቁኝ። አሜሪካ ካላችሁ I'm so excited to see you. think ዋሽንግተን ዲሲ ነው የምመጣው። ከዛ ወደ ሌሎች ስቴቶችም እሄዳለሁ ብዬ አስባለሁ። I'm not sure exactly. boom። ሌላው ደግሞ ጃኒም ይሄንን ብላ ነበር እና አዲስ ነገር አለ ሰሞኑን። በጣም በቃ ኤክሳይትድ አም ሶ ኤክሳይትድ ጋይስ። የሚገርም በቃ የሆነ ሰርፕራይዝ አላችሁ። መቤቴን ብያለሽማ ትልቅ ሰርፕራይዝ አላችሁ ለፋኖቼ። ይሄ ለፋኖቼ ነው፣ እኔ ለምደግፉ መድኃኔዓለም አደንግጡ፣ ችግር የለም። ሰርፕራይዝ አላችሁ፣ የሚገርም ሰርፕራይዝ። ስለዚህ ውድና የጃኒ ቤተሰቦች ባታለቅሱ አሪፍ ነው፣ አቸኩሎ ለማልቀስ ሰርፕራይዝ አላችሁ እየተባለ ነው። አሁን እነዚህ ልጆች ይለያያሉ እንደው ስታስቡት ይለያያሉ ብላችሁ ታስባላችሁ? ይመስላሉ ግን የሚለያዩ ተጣብቀዋል እኮ